አሁን አይመጡም አይደል? አንዴ ይመጣሉ። ፈጣሪ ይጠብቀን። ልጄ ናፍቆኛል። ናቲ ናፍቀኛል። ካንተ ናፍቆት የነሱ ዱላ ይሻለኛል። እሺት ብዬ ልፈልግ አለሜ እባክሽ ተይ። ተማሪ ፎቶ ሞደስ ታስገቢ እንዳይመጡ በእናትሽ ድምፅሽ ሰምተው። እኔ ናፍቆኛል፣ በጣም ናፍቆኛል። መቃብሩን ያሳዩኝና ከፈለጉ ይደግ። ናትዬ ልጄ ናትዬ የእናቴን ድምጽ ሰማሁት። አዎ የእናቴን ድምጽ ነው የሰማሁት። የልጄ ድምጽ አለሜ ከሰሙ ይገሉናል። ምንድን ነው? ማን ነው? የሰዎችን ጉዳት አይታ በዝምታ ማለፍ የማትችለው ትሁት ትልቅ አደጋ ከፊት ለፊቷ ተደቅኗል። ነገሮች ባላሰበችው መንገድ ሄደው ሁሉም በተኙበት አትግቢ ወደ ተባለችው ወደ ተዘጋው ክፍል ውስጥ ገብታ ነው ችግሩ ሊፈጠር የቻለው። ሞቷል በተባለው ልጇ ናፍቆት 2 ዓመት ሙሉ ስትሰቃይ የከረመችው ዓለም ትሁት ወደ ክፍሏ መጣ እያወሩ በመሃል የናቲን ፎቶ አውጥታ ማልቀስ ትጀምራለች። እንደናቱ ሁሉ እሱም ሲሰቃይ የከረመው ለስራ ብሎ ወጥቶ ሳይመለስ መርዶ ነው የሰማው። በነገሩም ተቆጭቶ ሐዘኑ ከውስጥ አልወጣ ያለው ናቲ በህልሙ ይሁን በእውኑ ባያቅም የእናቱን ድምጽ ሰምቶ ተደናግጦ ይነሳል። ቀጥሎ የእናቴን ድምጽ ነው የሰማሁት ብሎ ከራሱ ጋር ያወራል። በዛን ሰዓትም ዓለም የልጇን የናቲ ድምጽ ሰምታ ከክፍሉ ወጥቼ ልጄን ካላየው ብላለች። የጉድ ቀን አይመሽም ማለትም ይሄ ነው። ችግሩ ግን ይሄ ብቻ አይደለም። የዓለምና የናቲን ጫጫታ ድምጽ ሰምተው ገዛኸኝና ቤቲ ከመኝታቸው በፍጥነት ነው ተነስተው የመጡት። ናቲ ስለ እናቱ ሞት መጠራጠር ጀምሮ ጥያቄም መጠየቅ አብዝቷል። ይሄ ሊሆን የቻለው ደግሞ በእናቱ ስም ለመክፈት ያሰበውን በጎ አድራጎት ድርጅት ለማቋቋም አባቱን ገንዘብ ቢጠይቆም ገዛኸኝ ግን ሰልችቶት እንዲተወው ናቲን ማመላለስ ከጀመረ ሰነባብቷል። ያም ብቻ ሳይሆን ናቲን እያዘናጋ ገንዘቡን ወደ ቤቲ ስም ሊያዘዋውረው ጥቂት ቀናቶች ነው የቀሩት። ናቲም እንደለመደው ገንዘቡን ለመጠየቅ ወደ ቤት ይመጣል። በዛን ሰዓትም ነው ትሁትና ዓለም ቡናቸውን አፍልተው እየጠጡ ደርሶ ትሁትን በፍጥነት ዓለምን ወደ ክፍሉ አስገብታ ለሱም በሩን የከፈተችለት። ናቲም ወደ ውስጥ ከገባ በኋላ ትሁትን ለማውራት ፈልጎ አንድ ጊዜ ላውራሽ ቁጭ በይና እናውራ ብሎ ይላታል። ከተቀመጠችለት በኋላ የምታውቂው ነገር አለ እንዴ ብሎ ይጠይቃታል። ትሁትን በጥያቄው ደንግጣ ምን ቆይ ስለምን ብላ ጥያቄውን በጥያቄ ተመልስለታለች። ናቲም ሁኔታዋን አስተውሎ ተረጋጊ ትሁት፣ እኔ ለማለት የፈለኩት አባቴ ስለጠየቅኩት ገንዘብ የሚያሰሩት ሴራ አለ ብሎ ይጠይቃታል። ትሁትም እኔ እንጃ አላውቅም፣ እኔ እንዴት ላውቅ እችላለሁ ብላ ስትለው ናቲም ቆይ ግን ጥያቄ ትክክል አይደለም እንዴ? ሀብት ንብረት እያላት እናቴ መረሳት አለባት? እሷን የሚያስታውስ ነገር ማድረግ የለብኝም ብሎ ሲጠይቃት ትሁትም አለብህ፣ ግን ደግሞ እኔ የማውቀው ቤተሰቦች በጣም አደገኛዎች እንደሆኑ ነው። ይኸውልህ ናቲ አሁን የምነግርህ ነገር ሚስጥር ነው። ነገሮችን አስበህ ካላደረካቸው ታበላሻቸዋለህ ብላ ስትለው ናቲም ግራ በመጋባት ቆይ ምንድን ነው ብሎ ይጠይቃታል። በመሃል ትሁትም ሐሳቧን ቀይራ አይ ተወው በቃ ብላው ጥላው ተነስታ ልትሄድ ስትል ናቲም ተከትሏት ተነስቶ እጇን ይዛትና ትሁት እባክሽ ንገሪኝ፣ ምንም የማይሆን ነገር አላደርግም ብሎ ሲላት ትሁትም እሺ ጥሩ እንደዛ ከሆነ እስቲ ስለ እናትህ ሞት አጣራ ትለውና ጥላው ትሄዳለች። ከትንሽ ቆይታ በኋላም ናቲና ቤቲ ሳሎን ተቀምጠው ባሉበት ገዛኸኝ ይመጣና ምን ነው ዛሬ ስራ የለህም እንዴ ብሎ ይጠይቀዋል። ናቲም አለኝ ግን እድሜ ለአባቴ አልሄድኩም ብሎ ይለዋል። ገዛኸኝም ምን አገናኘን ከኔ ጋር ይጨረስን መስሎኝ ብሎ ሲለው ናቲም አልጨረስንም፣ የምንጨርሰው ሁሉንም ስንጨርስ ነው፣ እኔ አሁን ገንዘቡን እየጠበቅኩ ነው ብሎ ይለዋል። ገዛኸኝም ናቲን ችላ ብሎ ወደ ሚስቱ ጋር ዘወር ይልና አንቺስ በዚህ ሰዓት እንዴት እዚህ ተገኘሽ ብሎ ሲጠይቃት ቤቲም አያው እንግዳ ትቼ ከመወጣ ብዬ ነው ብላ ትመልስልታለች። ናቲም በመሃል ይገባና እኔ እምልህ እማዬ ከሞተች ግን ስንት ዓመት ሆናት ብሎ
ሲጠይቀው ገዛኸኝን በጥርጣሬ እየተመለከተው 2 ዓመት ከ3 ወር መሰለኝ እንደዛ ነው አይደል ቤቲ ብሎ ሲጠይቃት ናቲም እሷ በምን ታውቃለች የመጣችው ከሞተች በኋላ አይደለም እንዴ ብሎ ሲኮሳተር ገዛኸኝም አንተን ራስህን ልጠይቅህ እንጂ ቆይ የሞተችው እናትህ አይደለችም እንዴ ንገረኝ እስቲ ብሎ ሲለው ናቲም በንዴት ተቀብራ ነው እኮ የደረስኩት ብሎ ይጮህበታል። ገዛኸኝም በንዴት እና ዛሬ ነው የምትጠይቀኝ ለማንኛውም 2 ዓመት ከ3 ወሯ ነው ብሎ ተነስቶ ጥሏቸው ይሄዳል። ወደ ማድ ቤትም ይሄድና ትሁትን ጠርቶ ምንድነው እየተፈጠረ ያለው ቆይ ይሄ ልጅ ቤቲን ያስቸግራታል እንዴ ብሎ ሲጠይቃት ትሁትም ይቅርታ እኔ ምንም የማውቀው ነገር የለም ብላ ትመልስለታለች። ገዛኸኝም ለማወጣጣት አስቦ እየዋሸሽኝ ነው አይደለ ብሎ ይጠይቃታል። ትሁትም ይቅርታ ጋሼ በእርግጥ እኔ ምንም የማውቀው ነገር የለም ግን ደግሞ አንተም በማያገባሽ አትግቢ ብለኸኝ ነበር ብላ ስትለው ገዛኸኝም አዎ ልክ ነሽ ግን ደግሞ የማይገባ ነገር እያየሽ መቼም ዝም አትይም ብሎ ሲላት ትሁትም የቱ የሚገባ የትኛው ደግሞ የማይገባ መሆኑን ለመለየት ይከብደኛል ብላ ትለዋለች። ገዛኸኝም በእርግጥ አንቺ የምፈልገው አይነት ሰው ነሽ ነገር ግን ሚስቴን መጠበቅ ስለመፈልግ ነው ብቻ እንደዚህ አይነት ነገር ሲኖር ንገሪኝ ብላ ጥላት ይሄዳል። የዛን ቀን ሌሊትም ትሁት እንደተለመደው ዓለም ክፍል ትሄድና ማውራት ይጀምራል። ዓለምም አላወቀችብንም አይደል ለነገሩ ብታውቅብን ኖሮ እኔ ለጅብ ሰጣ አንቺን ደግሞ ከዚህ ታባረርሽ ነበር ብላ ስትላት ትሁትም ብቻ እንጠንቀቅ እንጂ መቼም አታውቅብንም እሺ ብላ ትላታለች። ዓለምም ግን መቼ ነው ናቲ ጋር የምትወስጂኝ አንቺም እንደሌሎቹ ወስድሻለሁ እያልሽ እየዋሸሽ ነው አይደል እንዴ ለምንድን ነው ሁሉም ሰው ግን የሚዋሸኝ ብላ ስትላት ትሁትም እንደዚህ አትበይ ግን እስቲ አሁን አንድ ጥያቄ ልጠይቅሽ ናቲን ብታገኙ ማለቴ በአካል ቢመጣስ ብላ ስትላት ዓለምም ተናዳ እኔም ልጄም ላይ አትቀልጂብን አሁን ቀጥ ብለሽ ከዚህ ውጪ ብላ በጩኸት ታባረራታለች። በነጋታው ጠዋትም ቤቲና ናቲ አንድ ላይ ተቀምጠው ባሉበት ትሁት ትመጣና ቡና ላፍላ ብላ ስትጠይቃቸው እንደማያስፈልግ ነግራት ትሸኛታለች። ናቲም ቀጥሎ ጥሩ ሰራተኛ ነው ያገኛችሁት ብሎ ሲላት ቤቲም አይ እናንተ ሰራተኛ ምናምን ነው አይደል የሚመቻችሁ ብላ ስትለው ናቲም ወዴት ነው አይምሮሽ ተበክሎ ደህና ነገር ማሰብ አቃተሽ አይደለ ብሎ ሲላት ቤቲም እኔን ደስታ ያለሽ ብለኸኝ አታውቅም ብላ ትለዋለች። ናቲም ቀጥሎ እውነት ለመናገር ምንም የሚደነቅ ነገር የለሽም ከተማው በሙሉ ቆንጆ ነው የአይን አዋጅ ሆኖብናል እስቲ አንቺ መጀመሪያ ሰው ሁኚ ብሎ ተነስቶ ጥሏት ይሄዳል። ቤቲም በንዴት ከማንም ገረድ ጋር ያወዳድረኛል እንዴ ብላ ተነስታ ወደ መኝታ ቤቷ ትሄዳለች። አመሻሹ ላይም ቤቲና ገዛኸኝ መኝታ ቤታቸው ውስጥ ተቀምጠው እያወሩ በመሃል ቤቲ ልጅህ እግር አብዝቷል ደግሞ ሰራተኛህንም እያሞጋገሰልህ ነበር ብላ ስትለው ገዛኸኝም እውነት ለመናገር ቦታዋን የምታውቅ የሰውንም ድንበር ማትነካ ናት ብሎ ይላታል። ቤቲም ተናዳ ቆይ ምን አድርጋላችሁ ነው ግን እሱን ተውና ይልቅንስ ሴትዮዋ ነቃ እያለችልህ ነው ብላ ስትለው ገዛኸኝም እኔም አንዳንድ መልሷ ግራ አጋብቶኛል ደጋግመን እንዳበደች ነግረን ራሷን እንድትጠላ ማድረግ አለብን ተባብለው ተስማምተው ይተኛሉ። በነጋታውም ዓለም ኩርምት ብላ ተቀምጣ ባለችበት ትሁት ትመጣና ዓለሜ ልቀመጥ ብላ ስትጠይቃት ነገር ግን ዓለም ምንም አይነት መልስ አልሰጠቻትም ነበር። ትሁትም እሺ በቃ ምግብ ይዤልሽ ልምጣ ብላ ልትወጣ ስትል ዓለምም ትጠራትና እንድትቀመጥ ትፈቅድላታለች። ቀጥላም ይቅር ብዬሻለሁ ነገር ግን ደግመሽ በልጄ እንዳትቀልጂ ብላ ስትላት ትሁትም እኔ እኮ በልጅሽ ልቀልድ አስቤ አልነበረም ግን እንደዛ ከመሰለሽ ይቅርታ ብላ ትላትና ምግብ አምጥታ ትሰጣታለች። ዓለምም ገዜ መጥቶ ነበር ማንንም አይወድሽም እብድ ነሽ አለኝ ብላ ስትላት ትሁትም አትመኝሽ አንቺ እብድ አይደለሽም ቆይ እንደውም አንድ ቀን እነሱ በሌሉበት እንወጣና ታይዋለሽ ሰዎች አይሸሹሽም ከዛ ታረጋግጫለሽ ትላትና ትወጣለች። የዛኑ ቀንም ትሁት አባዬ ጋር ደርሳ ስትመለስ መንገድ ላይ ናቲን ታገኘዋለች። ሰላምታ ከተለዋወጡም በኋላ ናቲም ወደ ቤት እየመጣሁ ነበር አንቺስ ከየት ነው ብሎ ይጠይቃታል። ትሁትም አጎቷ ጋር እንደነበረች ትነግረዋለች። ናቲም እረ በጣም ጥሩ ነው እንድትወጪ ከፈቀዱልሽ ተለውጠዋል ማለት ነው ግን ምን አዲስ ነገር አለ ማለት ያው ስላወራ ነው ነገር ብሎ ሲላት ትሁትም ይሁንልህ ናቲ እኔ መስራትም መኖርም እፈልጋለሁ በቃ ስለእናትህ አሟሟት ራስህ በራስህ መንገድ አጣራ ብላ ስትለው ናቲም ትሁት አባዬን አትፍሪው ብሎ ነገሩን ቀለል ያደርገዋል። ትሁትም አባትህን አትናቀው ብላ ታስጠነቅቀዋለች። እያወሩ ባሉበት በመሃልም ቤቲ ትመጣለች። ቀጥላም ሰሞኑን ደግሞ ሰፈር ውስጥ በጣም መታየት አብዝታችኋል ብላ ስትላቸው ትሁትም አረ እንደዛ እኮ አይደለም ድንገት እኮ መንገድ ላይ ተገናኝተን ነው ብላ ትላታለች። ቤቲም ይቅርታ ናቲ አንድ ጊዜ መጣን ትለውና ትሁትን ይዛ አንድ ጥግ ስር ትወስዳትና ስምኛለሽ ማታ 1 ሰዓት ነው የምንመለሰው አንቺም በዛ ሰዓት ነይ ማንም በሌለበት እሱ እዛ ቤት መግባት በፍጹም የለበትም አንቺም አጎትሽ ጋር ሂጂ ትላትና ጥላት ትሄዳለች። ትሁትም አባዬ ጋር ትሄድና ስለተፈጠረው እንዲሁም እየተፈጠረ ስላለው ነገር ነግራው ቤት ውስጥ ስራ ለመስራት ትነሳለች። ውሏንም እዛው ካሳለፈች በኋላ በተባለችው ሰዓት ከቤቲ ጋር ወደ ቤት ይገባሉ። ቤቲም ቅድም ስንመጣ እናወራለን ብዬ ነበር ዝም ያልኩት እኔ ማንንም ሰው ላይ አልደርስም ሰዎችም እንዲደርሱብኝ አልፈልግም ናቲ አካባቢ ስላንዛበብሽ ምንም አታመጭ ይኸውልሽ ተጠንቀቂ እኔን ከጣልኩበት ነገር ላይ ሁሉ አይንሽን አንሺ ብላ ስትላት ትሁትም ስለዚህ ጉዳይ በፍጹም ሐሳብ አይግባሽ ፈጽሞ ሊሆን የማይችል ነገር እኮ ነው አታስቢ ብላ ስትላት ቤቲም እሱ ያለ ምግብ ለማቅረብ ካልሆነ በቀር ከዚህ ኩሽና እንዳትወጪ ትላትና ጥላት ትሄዳለች። የዛን ቀን ምሽትም ናቲ ቤታቸው ለአዳር ይመጣል። ትሁትም የሚለብሰውን ብርድ ልብስ ታመጣላትና ማውራት ይጀምራሉ። ቀጥላም ይኸውልህ ናቲ እኔ ልረዳህ ዝግጁ ነኝ አንተ ግን ቸኩለህ ነገሮችን እንዳታበላሽ ተጠንቀቅ ትለውና ነው ሁሉም ሲተኙላት ጠብቃ ወደ ዓለም ክፍል ገብታ ያ ሁሉ ችግር የተፈጠረው። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። የምንለቀው ቪዲዮ ለብዙ ሰዎች እንዲደርስ ላይክ እንዲሁም ሼር ማድረግ አትርሱ። የምንለቀው ቪዲዮ በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።